አንተ የቤተሰቡ ጠላት ነህ። እንዴት አንድ ወንድም መጥቶ ከልጁና ከሚስቱ ወንድሙን ማስታረቅ ጠላትነት ነው? አንቺ ቆሮቆንዳ ብዙዬ ማለት ነው። ይሄ ጠላትነት አይደለም። ሩታ ደግሞ መቼም ቢሆን አብርሽን አትጎዳው፣ መቼም ቢሆን ማለት ነው። ወይስ አንቺም ልክ እንደ ተመልካች ሩታ አብርሽ ላይ መተታሰርታበት ነው ምናምን እያላችሁ ልክ እንደነ እቺ ማናት እሙዬ ተብዬ ማለት ነው። ይሄ ሩታ በህግ መጠየቅ አለባት፣ መስቀላችንን አርክሰዋለች እንዳለችው ማለት ነው። አንቺም ያንን ነው የምታስቢው? ሩታ ሚስኪን ሰው ናት፣ ንጹህ ልብ ያላት ሰው ናት። መቼም ቢሆን አብርሽ ላይ መጥፎ ነገር የምታረግ ሴት አይደለችም፣ መቼም ቢሆን ማለት ነው። ኤፍሬም ደግሞ ትክክለኛ ነገር ነው ያረገው። ከልጁ ከሚስቱ ከሚወዳት ከሚያፈቅራት ሚስቱ አስታረቀው እንጂ እንግዲህ እየሰማችሁ ነው። ምታፍሪበት ነገር አትናገር እያለ ነው እንግዲህ። የሆነ ነገር አለ እንግዲህ ይወጣ ይሆናል። ተይ ረፊ፣ የምታቂው ነገር የለም፣ የምታፍሪበት ነገር አትናገሪ እያላት ነው ኤፍሬም ማለት ነው። እንግዲህ ኤፍሬምና ሩታ የሆነ መናገር ያልፈለጉት የደበቁት ነገር አለ ማለት ነው ቤተሰብ። ስለዚህ ብዙዬ ደግሞ በጣም 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 እየተናገረች ነው እንግዲህ። ሩታንም በጣም እየተናገረች ነው። ያረገችው ነገር እሷ እዛው ራሷ አዙሮ ይጣላል። አንተንም አፈዘዘች። በዚህ ልክ ግን ሩታ መናገርሽ የምር ብዙዬ በጣም ይደብራል። በጣም በጣም ነው የሚያስጠላው። ሩታ ብዙ 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 የቻለች ሴት፣ ብዙ ነገር በትግስት ያለፈች ሴት ናት። ትላንትና አንቺም ከሷ ጋር በመሆንሽ እኔ ተጃጅያለሁ፣ አንተም እዛው ታጃጅልሃልሽ። ግን ይሄ ነገር ይቆጭሻል ነገ ማለት ነው።